So nowadays ብዙዎቻችን stressed ነን ደክሞናል ቢዚ ነን ግን ኢፌክቲቭ አይደለም so ዛሬ ማውራችሁ ሶስት ሀቢቶች ታይም እና ኢነርጂን በተለየ መንገድ እንድመለከተው ያደረጉኝ ሀቢቶች ናቸው በጣም ኢዚ በጣም ፕራክቲካል የሆኑ ሀቢቶች ናቸው this not motivation and stuff actually ሊተገበርና ሊጠቅም የሚችል ነገር ነው የምነግራችሁ so stay tuned ሰላም እንዴት ናችሁ ራኬብ ባላለው የሶስተኛ አመት የሜዲሲን ተማሪ ነኝ በዚህ ቻናል የተለያዩ የፕሮዳክቲቪቲ እና ሰልፍ ዴቨሎፕመንት ኢሹዎችን እናነሳለን so ወደ ቪዲዮ so ሶስቱ ሀቢቶች መጀመሪያ be proactive first thing first and sharpen the saw ናቸው so ከመጀመሪያው እንጀምር be proactive ያ ማለት ነው take full responsibility for your life አጠር ባለ መንገድ ብንገልጸው እንደዛ ብለን እንገልጸዋለን which means ኃላፊነት መውሰድ መቻል አለባችሁ ህይወታችሁ ላይ የሚፈጠረው ነገር በሙሉ I said በሙሉ yeah and it's not the most enjoyable thing to do but still በጣም effective ነገር ነው በጣም ህይወት ሊለውጥ የሚችል ትልቅ የሀቢት ነው ያ ማለት circumstanceአችሁን መውቀስ ከመጀመራችሁ በፊት መጀመሪያ እናንተ መቆጣጠር የምትችሉትን ነገር ተቆጣጣራችኋል ወይ የሚለውን make sure ስለዛ ሞር የምታተኩሩት መቆጣጠር የምትችሉት ነገር ላይ እንዲሆን ማለት ነው so be proactive ስንል so ሁለት አይነት ሰው አለ reactive and proactive reactive ማለት ለኢንቫይሮንመንቱ ለሚሰጠው ነገር በሙሉ ሪአክት የሚያደርግ ሰው ማለት ነው which means ዛሬ ጠዋት ዝናብ ከሆነ ክላስ አልሄድም ጠዋት ስነሳ ኢነርጂ ልክ ካልሆነና ከደከመኝ አላጠናም እንደዚህ አይነት ሰዎች አሉ which means ኢንቫይሮንመንታቸው ኮንትሮል የሚያደርጋቸው ሰዎች ሁለተኛው kind of ሰዎች ደግሞ proactive ሰዎች ናቸው which means እቅዳቅጃለሁ ውሳኔ ወስኛለሁ የፈለገ ነገር ቢሆን እኔ መቆጣጠር የምችለው ነገር I will follow through which means ዝናቡ መቆጣጠር አንችልም ጥላ ይዤ እወጣለሁ ኢነርጂን መቆጣጠር አልችልም ወይ ቡና ጠጣለሁ ወይ ስፖርት ሰራለሁ እንድነቃ የሆነ ነገር ለማድረግ ሞክሬ ወደ ጥናት ይገባለሁ which means በተሻለ መጠን መቆጣጠር የምንችለውን part of our life መቆጣጠር ማለት ነው ሁለት ነገር አለ in life environmentአችሁ መቆጣጠር የማትችሉት ነገር አለ ለምሳሌ እንደ ተማሪ መቆጣጠር የማንችለው ነገር ሌክቸራችን ጥሩ አስተማሪ ይሁን አይሁን መቆጣጠር አንችልም ፈተናው ይክበድ አይክበድ መቆጣጠር አንችልም መቆጣጠር የምንችለው እኛ ኮርሱን አንደርስታንድ ለማድረግ ምን ያህል ታይም ወስደናል ምን ያህል ኢፈርት አውጥተናል ከዛ ደግሞ ጥያቄዎችን ፕራክቲስ በማድረግ ምን ያህል ለፈተናው ተዘጋጅተናል የሚለው ነው so መቆጣጠር የማንችለው ነገር ትተነው መቆጣጠር የምንችለው ነገር ላይ እናተኩራለን ሁለተኛው ሀቢት ደግሞ first thing first የሚለው ነው ሁሉም ነገር አስቸኳይ ስለሆነ አስፈላጊ ነው ማለት አይደለም እና ብዙ ኢፌክቲቭ ሰዎች actually ህይወታቸው ላይ ማተር የሚያደርገው ነገር ያስቀድማሉ ስለ ታይም ማኔጅመንት ስናወራ አራት ኳድራንቶች አሉ ይሄ ነገር የሆነ ቦታ ነው የተማርኩት እና ግሩፕ ዲስከሽን ነበር እና አራት ኳድራንቶች ያቀረበችልን የምታስተምረን ልጅ እና ምን አለች አራቱ ኳድራንቶች urgent important የሆኑ ጉዳዮች urgent ያልሆኑ important የሆኑ ጉዳዮች urgent የሆኑ important ያልሆኑ ጉዳዮች እና urgentም importantም ያልሆኑ ጉዳዮች ነበሩ ግራ አትጋቡ ኳድራንቱን የሆነ ቦታ ላይ አስቀምጥላችኋለሁ ግን የጠየቀሽን ጥያቄ የትኛው ኳድራንት ላይ ታተኩራላችሁ ሁሉም ይሰራሉ ግን የትኛው ኳድራንት ላይ ሞራ ተኩራችሁ ትሰራላችሁ ነበር ያለችና almost ሁላችንም urgent እና important የሆነ ጉዳይ ላይ እናተኩራለን አላት which is wrong ማተኮር ያለብን ግን urgent ያልሆነ important የሆነ ጉዳይ ላይ ነበር ለምንድን ነው እንደዚህ ሆነው urgent እና important የሆኑ ጉዳዮች ብዙ ጊዜ damage control ናቸው ያ ማለት ካላደረግናቸው ወደ ችግር የሚያስከትሉ እና almost እሳት የማጥፋት ነገር ማለት damage control ናቸው ህይወታችንን በዛ ጉዳይ ላይ እንመስረት ካልና ሞር ህይወታችን ላይ የምናተኩርበት ነገር urgent እና important የሆነ ነገር ነው ካል እድሜ ልካችንን እሳት ስናጠፋ ነው የምንኖረው ማለት ነው which means የሆነ ዳሜጅ በመጣ ቁጥር እሱን ዳሜጅ እንትን ለማድረግ ነው የምንሞክረው ለማጥፋት ነው የምንሞክረው ያ ማለት እንደ ተማሪ ስታስቡት እንተኛለን ወይም ደግሞ ሌላ ነገር ስንሰራ እንከርምና ልክ ኤግዛም ሲደርስ 2 ቀን ሲቀረው 48ቱንም ሰዓት አዌክ ሆነን ለመስራት መሞከር or assignment ተሰጥቶን የዛሬ ወር ነው የሚገባው ስንባል ልክኛ በ29ኛው ቀን እንጀምረዋለን assignment damage control ነው የምንሰራው ማለት ነው ነገሮችን like urgent እና important ካልሆኑ እየተውናቸው እንመጣለን ልክ urgent እና important ሲሆኑ እንሰራቸዋለን ያ ግን ልክ አይደለም actually ህይወታችን ላይ ማተር የሚያደርገው እንደ ተማሪ skill build profession build ሊያደርግልን የሚችል ነገር እንደ ሰው personal growthአችን ሊያስተካክለው የሚችለው ነገር urgent ያልሆነው ግን important የሆነ ጉዳይ ነው ያ ማለት የሆነ ስኪል መማር ቀድሞ ማንበብ ከወራት በፊት ኤግዛም ከመድረሱ በፊት እኮ አስተማሪው ያስተማረው ነገር ከስር ማንበብ ማለት ነው እንደዛ ብናረግ
አሳይመንት ከተሰጣችሁ ቀድማችሁ ላይክ ሳምንት ከሆነ ዛሬ ጨርሶት መግባት እንደዛ አይነት ነገሮችን ማድረግ አክቹሊ ህይወታችን ላይ ማተር የሚያደርጉት ነገሮች ናቸው። አንዳንድ እንትኖች ደግሞ አሉ አክሽኖች አሉ ላይክ ኢምፖርታንት የሆኑ ግን እርጀንት ያልሆኑ ጉዳዮች አሁን ያወራናቸው ነገሮች ናቸው። ሌላ ደግሞ ኢምፖርታንት ያልሆኑ ግን እርጀንት የሆኑ ነገሮች አሉ። ለምሳሌ ቴክስት መመለስ እርጀንት ነው ግን ኢምፖርታንት አይደለም። እንደዚህ አይነት ነገሮችን ደግሞ እንተዋቸዋለን ማለት ነው። ሞር ህይወታችን ላይ ያነተኩርበት ነው እንጂ ሁሉም አይሰሩም አይደለም። የመጨረሻው ደግሞ እርጀንትም ኢምፖርታንትም ያልሆኑ ጉዳይ ለምሳሌ ለመዝናናት የሆነ ቦታ መሄድ፣ ሲኒማ መሄድ፣ የሆነ ፓርክ መሄድ ይደረጋሉ። አትረፉ እያልኩኝ አይደለም፣ ግን ይሄ እርጀንትና ኢምፖርታንት ጉዳይ አይደለም። ሶ እንደዛ አድርጎ በመለየት መጠቀም መቻል አለብን ማለት ነው። ሶ ኳድራንቱን እዚህ አስቀምጠዋለሁ። I guess you will understand it. So first thing first ማለት ሁሌም ቢሆን መቅደም ያለበትን ነገር ማስቀደም መቻል ማለት ነው። በዚህ መንገድ መቅደም ያለበትን ስናስቀድም ህይወታችን ይቀላል። ኦኬ ሶስተኛው ሀቢት sharpen the saw። ይሄ ደግሞ በሁሉም በኩል የተሳለ ሰይፍ ስለመሆን ነው። ያ ማለት በተለያየ አቅጣጫ ህይወታችሁን ዴቨሎፕ ካላደረጋችሁት ህይወት ላይ በስነ ስርዓት ፐርፎርም ማድረጋችሁ ወይም ደግሞ አትሊስት በሁሉም አቅጣጫ ዴቨሎፕድ ከሆነ ሰው እኩል ፐርፎርም ማድረጋችሁ። በሁሉም አቅጣጫ ስላችሁ ግን it's not that hard። ፊዚካሊ እና ሜንታሊ ጤነኛ መሆን መቻል አለባችሁ። ኢሞሽናሊ ኤንድ ስፒሪቹዋሊ ራሳችሁን ማሳደግ መቻል አለባችሁ። ያ ማለት ምን ማለት ነው? it's simple። ፊዚካሊ በቂ እንቅልፍ ማግኘት፣ ትክክለኛ ምግብ መብላት፣ አትሊስት ጀንክ ፉድ የሆነ ነገር አለ መብላት፣ ሃይድሬትድ መሆን፣ ውሃ መጠጣት እና ደግሞ በቂ ኤክሰርሳይዝ ማድረግ፣ አትሊስት ወክ ማድረግ፣ ምንም ማትችሉ ከሆነ ወክ ማድረግ። ሜንታሊ ማንበብ፣ አዲስ ነገር መማር፣ ላይክ የህይወታችሁን ምህዳር ለማስፋት መሞከር ማለት ነው። ኢሞሽናሊ ከሰው ጋር ያላችሁን ባውንደሪ ማስተካከል፣ ከራሳችሁ ጋር ያለውን ሰልፍ ቶክ ደግሞ ማስተካከል። that means ራሳችሁን ክሪቲሳይዝ የምታደርጉ ራሳችሁን እየሰደባችሁት የምትኖሩ ሰዎች ከሆናችሁ like it's not easy ሄዶ ፐርፎርም ለማድረግ ራሳችሁን መጥፎ ነገር የነገራችሁት because there is a whole environment እናንተ ሊቃወማችሁ የቆመ ሰዎች or environmentaችሁ even if ለስራ የሚጋብዝ environment ላይሆን ይችላል። እዛ ላይ የእናንተ ሰልፍ ቶክ ኔጌቲቭ ከሆነ it's bad። so እሱ ማስተካከል። ስፒሪቹዋሊ ደግሞ በየሃይማኖታችሁ ወደ ሃይማኖታችሁ መቅረብ ሞር ስታሚና ስትሬንግዝ ይሰጣናል ማለት ነው። እነዚህ አራት ነገሮች ላይ በስነ ስርዓት የማትሰሩባቸው ከሆነ ስፔሻሊ ፊዚካል ሜንታል ሄልዛችሁ ላይ በስነ ስርዓት የማትሰሩባቸው ከሆነ ሄዳችሁ ፐርፎርም ማድረግና ጥሩ ውጤት ማምጣት ወይ ጥሩ ነገር ማድረግ ብቻ ሳይሆን ኢፌክቲቭነሳችሁ ሙሉ በሙሉ ሊያጠፋው ይችላል። which means ማጥናት የማትችሉበት ደረጃ ልደርሱ ትችላላችሁ። መስራት የማትችሉበት ደረጃ ልደርሱ ትችላላችሁ። ለምሳሌ ቀንም ሌሊትም በነቃውበት ሰዓት ሁሉ ማጥናት አለብኝ ብሎ የሚያስብ ሰው በርናውት ይዞበት ይመጣል ማለት ነው። በርናውት አክቹሊ ኢትስ a big issue በደንብ ርዕስ ከፍተን የምናወራው ነገር ግን ምን ይዞ ይመጣል ማለት ነው? ዲፕሬሽን፣ ከዛ ደግሞ ምንም ነገር መስራት ያለ መፈለግ። ሶ እናንተ ያሰባችሁት የሆነ ኤ ለማምጣት ወይ በጣም አሪፍ ውጤት ለማምጣት ይቅርና ሲ ለማምጣትም ፐርፎርም ማድረግ አለባችሁ። ሶ ምንም ነገር ፈንክሽናሊቲያችሁን ዜሮ ለማድረግ ይደርሳል ማለት ነው። ሌላ ደግሞ አዝ ሜዲካል ስቱደንት ኤንድ ኦልሶ እንደ ተማሪ የሚያጋጥመኝ ነገር እኔ የሚያጋጥመኝ ሰዎችም ላይ የማየው ነገር ስናርፍ የሆነ ጥፋት እያጠፋ እንደሆነ የሚገባን ሰዎች አለ። that means ስናርፍ ጊዜ እያጠፋን ጊዜ እየገደልና የሆነ ትክክለኛ ያልሆነ ነገር እየሰራ እንደሆነ የሚገባው ሰው አለ። እና አክቹሊ እኔም ከሆነ ጊዜ በኋላ ነው እረፍትን እንደ ጉዳይ መቁጠር የጀመርኩት። which means ግዴታ ነው በቃ ማረፍ አለብኝ። ለእረፍት ጊዜ ዲዚግኔት አድርጌ አላውቅም እና ለእረፍት ጊዜ መፍጠር የጀመርኩት ከሆነ ጊዜ በኋላ ነው። ምክንያቱም ኢፌክቲቭነሴን ሲቀንሰው እያየሁ ይመጣውኝ። ኢፌክቲቭ የሆንኩኝ አይደለም ለስራ። ከዛ ደግሞ ኢሞሽናል ሪአክሽን ነው ራሱ ይኖራችኋል። ላይክ ሜንታል ሄልዛችሁን ሜስ አፕ ያደርገዋል እና ጧት ስትነሱ ዲፕረስድ ሆናችሁ ልነቁ ትችላላችሁ ቢካዝ ኢነርጂው የለም። እና በጣም አስፈላጊ ነገር ነው እረፍት which means ለሌላ ነገር ለምንሰራው ስራ ራሱ በጣም የሚጠቅመን ነገር ነው። ላይክ ለምንሰራው ስራ ኢፌክቲቭነሳችን ያረፍነው እረፍት ይወስነዋል ማለት ነው። እሱ አለ እና ደግሞ ለሆነ ነገር ፑል ባክ አድርገን ኢነርጂ ሰብስበን በደንብ እንድንሰራ የሚያገለግለን ነገር ስለሆነ እረፍት ግዴታ ነው። ሶ ያ ለረጅም ጊዜ ዴስኬ ላይ የነበረ ጥቅስ ነበርና rest is part of us። ሶ ሪካፕ ለማድረግ ባጭሩ ዛሬ ያየናቸው 3 ሀቢቶች እኚህን ይመስሉ ነበረ። be proactive which means take control of your life። በተቻላችሁ መጠን ኃላፊነት መውሰድ መቻል ማለት ነው። ሁለተኛው ደግሞ first thing first ያ ማለት ማስቀደም ያለባችሁን ነገር ማስቀደም አለባችሁ። ታይማችሁን በብልጠት መጠቀም። ሶስተኛው ደግሞ sharpen the saw በሁሉም በኩል የተሳለ ሰይፍ ለመሆን ሞክሩ። እና I have a challenge for you። ከ3ቱ ሀቢቶች ውስጥ ዛሬ አንዱ ምረጡና ለዚህ ሳምንት እሱ ላይ ስሩበት። እና ደግሞ ጥያቄ አለኝ። በጣም የተቸገራችሁበት ሀቢት ከ3ቱ ውስጥ የትኛው ነው? በጣም ስትራግል የምታደርጉበት የትኛው ነው? ጀስት ኮሜንት ላይ ሳውቁኝ። በሚቀጥለው በደንብ ዲስከስ እንድናደርግበት ማለት ነው። so have a good day።